ከሰፈር መውጣት አለብን። ከግል አመለካከታችን መውጣት አለብን። ሰፈር የተባለው ጥላቻ። እግዚአብሔር ትልቅ ስራ የሰራባቸው ሰዎች ጡንቻቸው የፈረጠመ ደረታቸው የሰፋ ቁመታቸው መለሎ ሰዎች አይደለም። ይቺ የሙሴ ድንኳን ስትሰራ እንደው በዘመኑ ቋንቋ ስንገልጠው ዲዛይን ያደረጋት ማን ነው? ራሱ እግዚአብሔር። እንዴ ቡትቶ ለብሶ ሰውነቱ እየሸተተው እንዴት ገንዘብ ያበዛልኝ ብለው ታስባላችሁ? የራሱ ልብስ አይቀይር መጀመሪያ። በነገራችን ላይ በቤተ ክርስቲያን በሃይማኖታችን በመጽሐፍ ቅዱሳችን 3 አይነት የአምልኮ ቦታዎች አሉ። እመቤታችን ላይ የሚቀረሸው ቅርሻት እንኳን ጦርነት እሳት ከሰማይ አለመዘው ሐዲስ ኪዳን በመሆኑ ቤተ ክርስቲያን እንባ ማበሻችን ናት፣ ብሶት መተንፈሻችን ናት፣ የቁስላችን መፈወሻ ናት። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሙሴ ድንኳኑን ወስዶ ከከተማው ውጭ ተከለው። ያም ድንኳን የመገናኛ ድንኳን ተባለ። እግዚአብሔርን የሚፈልግ ሁሉ ከከተማው ውጭ ወደ ድንኳኑ ከሰፈሩ ውጭ ይወጣ ነበር ይላል። ዘጸአት ኦሪት ዘጸአት ማለቴ ነው ምዕራፍ 33 ከቁጥር 7 ላይ የሚገኝ ትምህርቱን ወደ ትምህርቱ ስንገባ ሙሴ እንደምታውቁት እስራኤልን ከግብፅ መርቶ ከነዓን ለማስገባት የታደለ እጅግ የዋህ ቀና ደግ በ40 ዓመቱ ወደ ግብፅ ተጠርቶ እግዚአብሔር እስራኤልን ከግብፅ ታወጣለህ ብሎ የመረጠው አንደበተ ርቱዕ ያልነበረ እግዚአብሔር እስራኤልን ከግብፅ ታወጣለህ ብሎ ሲልከው ሙሴ ትልቅ ያለው ምክንያት አቅርቦ ነበር። ጌታዬ አንተ የምትለውን ስራ ለመስራት አንደበተ ርቱዕ መሆን ያስፈልጋል፣ ተናጋሪ መሆን ያስፈልጋል። እኔ ደግሞ አንደበተ ድዳ ነኝ፣ አቃንቼ መናገር አልችልም። ስለዚህ አንተ ለሰጠኝ ኃላፊነት አልመጥንም፣ አልበቃም፣ ሌላ ሰው ምረጥ ብሎት ነበር እግዚአብሔር ደግሞ እኔ ዓይን የምሰጥ አንደበት የምሰጥ በሴት ማህፀን ልጅ አድርጌ ሰው እንዲወለድ የማደርግ እኔ ነኝ። ስለዚህ አንተ ስራ እሺ ብለህ መሄድ ነው ብሎ አንዲት በትር ብዙ የፈርዖን መንግስት ለመገልበጥ የፈርዖን ሰራዊት ከ600,000 በላይ እስከ አፍንጫው የታጠቀውን የፈርዖን ሰራዊት ባዶውን ያስቀረው ሙሴ በአንድ ዱላ ነው፣ በአንድ በትር ዱላ የሚደባደቡበት ነው። ይሄ በትር ነው፣ በትረ ሙሴ ይባላል። በትረ ሙሴ ይባላል እና ያችን በትር ነው ያዛት እና እግዚአብሔር እኔ ለዚህ አልበቃም ሲለው ምንድነው እጁ ላይ ያለው? በትር ይዣለሁ አለው። በትሩን ጣለዋል። ልክ በትሩን መሬት ሲጥለው የሙሴ ይዞት የነበረው በትር ሙሉ ባቦን በኋላ በጅራቱ በኩል ያዘው። በጅራቱ በኩል ሲይዘው መልሶ ወደ በትርነት ተመለሰ። አንድ ምልክት። ሁለተኛ እጅን እዚህ ውስጥ አስገባዋል። በብቱ ውስጥ ይሄን እጁን ማለት ሲያስገባው ንጹህ የነበረው እጁ ነጭ ነው፣ ለምጻም በለምጽ ተሞግቦ ወጣችሁ። እጅን እስኪው ምን ሆነ? ለምጽ ሆነ። መልሰው አለው። ሲመልሰው ተፈወሰና መልሶ ምን ሆነ? እንደ ቀድሞ እጁ ሆነ። እግዚአብሔር እንዲህ አለ፣ ልክ በትርህ መጀመሪያ በትር ነበረ፣ እባብ ሆነ። መልሰህ ስታነሳው በትር ሆነ። እጅህ ንጹህ ነበር፣ ወደ ብብትህ ስታስገባው ለምጽ ሆነ። መልሰህ ስታስገባው ወደ እጅነቱ ተመለሰ። ልክ በትሩ እባብ እንደሆነው እስራኤል በመከራ ውስጥ ናቸው። እባቡ መልሶ ወደ በትርነት እንደተመለሰ በመከራ ውስጥ ያሉት እስራኤላውያንን ነፃ ታወጣቸዋለህ። ከፈርዖን ባርነት፣ ከፈርዖን ቅኝ ግዛት አንገታቸውን ደፍተው ተሳቀው ተሸማቀው እኔን ለማምለክ የተሳቀቁበትን ዘመን አንተን የምታቆመው ብሎ እግዚአብሔር መረጠው። ከዛ በኋላ ሙሴ ቅድም እንደነገርኳችሁ ያችን በትር ይዞ ወደ ግብፅ ሄደ። ያቺ በትር በኋላ የእግዚአብሔር በትር ዘጸአት 17 ላይ ተመልከቱ። የእግዚአብሔር በትር ተብላለች። ትንሽ በትር ናት። እግዚአብሔር በተናቀ ነገር የተከበረ ነገር ማድረግ ይችላል። ሰዎች ቦታ ባልሰጡ፣ ሰዎች በናቁ፣ ሰዎች እገሌ ለዚህ ይበቃል እንዴ? እገሊት ለዚህ ትበቃለች እንዴ? ይሄ ለዚህ ይሆናል እንዴ? በተባለ ነገር ላይ እግዚአብሔር ለዘላለም ሲነገር የሚኖር ስራ ይሰራል። እግዚአብሔር ትልቅ ስራ የሰራባቸው ሰዎች ጡንቻቸው የፈረጠመ ደረታቸው የሰፋ መልካቸው ያማረ ቁመታቸው መለሎ ሰዎች አይደሉም። እዚህ ግባ የማይባሉ ላይን የማይሞሉ እይታቸው ላይን የማይሞላ አፋቸው ስማቸው ለአፍ የማይሞላ ለዚህ አይበቁም የሚባሉ ሰዎችን እየመረጠ
ትልቅ ስራ ይሰራል እግዚአብሔር። ምክንያቱም ሰራተኛው ማን ነው? የሚያደርገው ማን ነው? ስለዚህ በትንሽም በትልቅም ስራ መስራት የሚችል ማን ነው? እግዚአብሔር ነው። በዛች በሙሴ በትር በጎይ ሲጠብቅባት በነበረች በተራ በትር የኤርትራ ባህር ተከፈለ። 3 ሚሊዮን እስራኤላውያን በየብስ ተሻገሩ። በዛች በትር አለቱን መጥቶ 3 ሚሊዮን እስራኤላውያንን ንጹህ ውሃ አጠጣ። በዛች በትር ትልልቅ ስራ ተሰራባት። እንደነገርኳችሁ እስከ አፍንጫው የታጠቀ በሚገባ የሰለጠነው የፈርዖን ሰራዊት የኤርትራ ባህር በልቶት የቀረው በሙሴ በትር አማካኝነት ነው። ከበትሯ በስተጀርባ ማን ስላለ? ማን ስላለ? እግዚአብሔር ስላለ። ስለዚህ ያ ሙሴ ወደ ህዝቡን ይዞ ወጣ። ደብረ ሲና ወጥቶ ታቦቱን ተቀበለ። እግዚአብሔር ግን ለሙሴ አንድ መመሪያ ሰጥቶት ነበረ። ህዝቡና እኔ የምንገናኝበት የመገናኛ ድንኳን ስፋ ብሎት ነበር። ድንኳን ይባላል። ድንኳኑ ግን ሲጠራ ምን ተብሎ ነው የሚጠራው? የመገናኛ ድንኳን ይባላል። የድር ድንኳን ይባላል። ለማወቅ ጊዜ የድር ድንኳን ምንድነው? ለሬሳ ሰው ሲሞት የሚቀበል የሚተከል ነው አይደል? ይሄኛው ድንኳን ግን ደብተራ ዘመርጡል የመገናኛ ድንኳን። ደብተራ ማለት ድንኳን ማለት ደብተራ ማለት ምን ማለት ነው? አይዟችሁ አትፈሩ። በየመን ቡና ስትጠጡ ታወሩት የለን ታወሩት እዚህ ጨዋ መስላችሁ የምትታዩ የቡና መጠጫችሁ አይደል እንዴ? እንቅፋት መታችሁ ሾህ በወጋችሁ ቁጥር ዶቄቱ ረዴት ባጣ ቁጥር ደብተራ ዝሮብኝ ነው ምን ትዝ ማለት ተወዱ የለን እንዴ? ደብተራ ማለት ድንኳን ማለት ነው። እየሰማችሁ ነው? ምን ማለት ነው? እመቤታችን ደብተራ ትባላል። ድንኳን ማለት ነው። ይሄኛው የሙሴማውን ደብተራ ዘመርጡል የመገናኛው ድንኳን ነው። ይቺ የሙሴ ድንኳን ስትሰራ የሚገርማችሁ ነገር እንደው በዘመኑ ቋንቋ ስንገልጠው ሙሉ ዲዛይኗን ያወጣት ዲዛይን ያደረጋት ማን ነው? ራሱ እግዚአብሔር። ስፋቷን፣ ጥበቷን፣ መቅደሱ ቅድስቱ ስንት ክንድ መሆን እንዳለበት፣ ቅኔ ማህሌቱ ስንት ክንድ መሆን እንዳለበት፣ ዙሪያው ስንት ክንድ መሆን እንዳለበት፣ መጋረጃዎቹ ከምን አይነት ቁሳቁስ መሰራት እንዳለባቸው ሙሉ ዲዛይን የሰራው ማን ነው? እግዚአብሔር። እንዴት አድርጎ እንደሚሰራት እግዚአብሔር ስዕሉን እኔው ዛሬ አሁን አንዳንድ ህንፃ ሲሰራ በህንፃው ላይ ዋናው ባለሙያው አለ አይደል? ባለሙያው ታውቃላችሁ፣ በትምህርት በተማረው መሰረት ህንፃውን ይስልና ያወጣና ለማን ይሰጣል? ለጉልበት ሰራተኞች ይሰጣል አይደል? በነገራችን ላይ 21ኛው መቶ ክፍለ ዘመን በእውቀት የሚኖርበት በጉልበት የሚኖርበት አለ። አሁን እኛ አቅም ስላነሰ ገና በጉልበት ነው የምንኖር። በአህያ ጤፍ ተጭኖ ሲል በየመንደሩ ታያላችሁ። አህዮች መከራ ያሉ። በሌላ ሀገር አህዮች መብታቸው ተከብሮላቸው ሳራቸውን እየጋጡ ለጥ ብለው እድሜያቸው ሲያልቅ ነው የሚሞቱት። እኛ ሀገር አጣጥሮ መከራውን አይቶ ምክንያቱም የጭንቅላታችን አለመለወጥ እንኳን እኛን አህዮቹን ጎዳቸው ይገርም። በጣም ማለት በሬውን ተመልከቱ። አርሶ አፈር ግጦ ሲደክመው እንደገና መጥቶ ደግሞ እኛን ግጠዋለን ቀጥለን ደግሞ እንዴት በ21ኛው መቶ ክፍለ ዘመን እንደሰው በበሬ ያርሳል? በእስራኤላውያን መካከል ቅድም እንዳልኳችሁ ይሄ ደብተራው ድንኳን የእመቤታችን ስያሜ ነው ብያችሁ በአንድ በኩል፣ በሌላው የመገናኛ ድንኳን። ደብተራ ማለት በቤተ ክርስቲያናችን ቋንቋ ሊቅ ነው፣ አዋቂ የተማረ ማለት ነው። አንዳንድ አጭበርባሪዎች፣ አታላዮች ኮከብ እንቆጥራለን፣ ሀብት እናበዛለን። እኔ እንደው የእናንተም ጅልነት በጣም ይገርመኛል። እኔ ቡትቶ ለብሶ ሰውነቱ እየሸተተ ቆሻሻ ሰውዬ እንዴት ገንዘብ ያበዛልኛል ብላችሁ ታስባላችሁ? የራሱን ልብስ አይቀይር መጀመሪያ ገላውን አይታጠብም። የእናንተ ጅልነት ተጠቅሞ ነው ያጭበረበራችሁ። እኔ እሱ ብልጠት ይገርመኛል፣ የእናንተ ጅልነት ማብሮ እንደሚገርመኝ ማለት። ስለዚህ ደብተራ ማለት በቤተክርስቲያናችን ቋንቋ የተማረ አዋቂ ማለት ነው። በጥንት ጊዜ ከትምህርት ቤት የሚጠፉ አቋቋም ቤት ይገባሉ፣ ቅኔ ቤት ይገባሉ፣ ትርጓሜ ቤት ይገቡና ትምህርቱን ቢሲላቸው አቋርጠው ወደ ምን ይሰማራ? ወደ ጥንቆላ ይሰማራ። ጥንቆላ ምንም ጥሩ ገማች መሆን ነው። እውነቱን ለመናገር እንደው እናንተን ጋር አርጎ ለመብላት እኔ ከበቂ በላይ መገመት የምችል ሰው ነበርኩ። እግዚአብሔር ስለምፈራትቸው ነው። እውነቴን ነው። ጠንቋይ ለመሆን ደፋና ገማች መሆን እንዴ! ሰውየው ምንድነው ኮከብ ቆጣሪው መጥቶ እንደዚህ ነው አንተ ጠይም ሴት አትሆንም ይለዋል ሰው። ለካ እንዳጋጣሚ ከጠይም ሴት ጋር ተጣልቷ ሰው አጋጣሚ እኮ ምንም እኮ ቀጣይ ጠይቅም ይሄ ሰውዬ ለየመንገዱ ያወራል።
እንደ ደብተራ ገሌ እኮ ነገሩኝ ምን ሆነ እንደዚህ ኩኝ ነበር። ያ ጅል የነዛው መረጃ ብዙ ሰው ያቀልጥና ደብተራው ኪሱ እየሞላ ሰው ነፍሱ እየተራቆተ ገንዘቡ እያለቀ ባዶ እያለቀ። ስለዚህ ደብተራ በቤተ ክርስቲያናችን ትልቅ ሙያ ነው። ድብትርና ትልቅ ሙያ ነው። እንደው በእውነቱ አሁን ጊዜ ስለሌለ ነው እንጂ ቅኔያቸውን ብትሰሙት ደብተሮቹ የተቀኙትን ዜማቸውን ትርጓሜያቸውን ብትሰሙት እጅግ ቁጭ ብል የሚያደርጉ ምሁራን ናቸው። እና አጭበርባሪ አታላዩ ብዙዎች በስሜ ይመጣሉ እንዳለው ክርስቶስ በሊቃውንቱ ስም የመጡ በየሰፈር የሚልከሰከሱትን የኮከብና የጨረቃ ጥገኞችን እያያችሁ በእውነቱ ስም ባታጠፉ ጥሩ ነው። የአጥማቂዎችም ደብተራ እንዲህ አድርጎ መንፈሱ አሁን ደግሞ የመጣ ደግሞ መንፈሱን እንትን ብሏል ይባላል። ግርም ይለኛል። የጠቅላላ እንደ አጥማቂዎቹ እኮ ጠቅላላ 120 ሚሊዮን የኢትዮጵያ ሕዝብ ሰይጣን ተከፋፍሎ ይዞታል። በቃ ምንም ቆራቢም የለም ምንም የለም። ይለ ሰይጣን ይሄንን መብት መስጠት ጥሩ አይደለም ነው። የተዋረደ ቀራቢው የተቀጠቀጠ ድራሹ የጠፋ አቅም የሌለው ኃይሉ የተነሳበት በመስቀል ስናማትበት አፈር ድሜ የሚገባን ሰይጣን ይሄን ያህል አጋኖ ዓለም ላይ ቦታ ሰርቶ መስራት የእውነቱን ለመናገር ጥሩ አይመስለኝም። እኔ ስለ ቆሻሻው ብዙ ከማውራት ንጹህ አድርጎ ማሳየት ነው ጥሩ የሚመስለኝ። ዮሐንስ አፈወርቅ ስለተሸነፉት አትንገረኝ አለ። ስላሸነፉት ንገረኝ። የተሸነፈ ብዙ ሞልቷል። ስለተሸነፉት አትንገረኝ አለ። ስላሸነፉት ንገረኝ፣ ድል ስላደረጉት ንገረኝ አለ። እና እንግዲህ ሙሴ ይሄ ደብተራ ቅድም እንደነገርኳችሁ ድንኳን ነው። እንደዛ ነው ቤተ ክርስቲያን ማለት ነው። በነገራችን ላይ በቤተ ክርስቲያን በሃይማኖታችን በመጽሐፍ ቅዱሳችን 3 አይነት የአምልኮ ቦታዎች አሉ። አንደኛው የሙሴ ድንኳን ነው፣ የመጀመሪያው ነው። ሁለተኛ ሰሎሞን የሰራው ልክ ድንኳን ወደ ቤተ መቅደስ ወደ ህንፃ እንዲቀየር የተደረገው በሰሎሞን ዘመነ መንግስት ነው። ሶስተኛው ደግሞ ዛሬ እኛ የምንሰራቸው አብያተ ክርስቲያናት አሉ። ቤተ ክርስቲያኑ አይታችሁ እንደሆነ ውስጡ 3 ክፍል ነው ያለው። መቅደስ አለው፣ ቅድስት አለው፣ ቅኔ ማህሌት አለው። መቅደሱ ቅዳሴ ካህናቱ የሚቀድሱበት፣ ቅድስቱ ስጋው ደግሞ የምንቀበልበት፣ ቅኔ ማህሌቱ ደግሞ መሪጌቶቹ መዘምራኑ ማህሌት የሚቆሙበት፣ ቅኔ የሚቀኙበት፣ ምስጢር የሚፈስበት ቦታ ነው። አራተኛ ደግሞ አውደ ምሕረቱ ነው። እነዚህ አራቱ መቅደስ፣ ቅድስት፣ ቅኔ ማህሌትና አውደ ምሕረት አራቱ አንድ ላይ የአምልኮት ቦታዎቻችን ናቸው። የምስጋና ቦታዎቻችን ናቸው። የማስተማሪያ የመስበኪያ ቦታዎቻችን ናቸው። እንግዲህ 5ኛ ቢሮ ተፈጥሯል። እሱ እግዚአብሔርም እኛም አናውቀውም። ግን በኋላ የመጣ ነው። እሱ ሌላ ጊዜ እናወራበታለን። የቁሳቁስ ከመጣ ገንዘብ ከመጣ በኋላ ያ በይሁዳ በኩል የቀጠለ ሀረገ ትውልድ ነው። እሱ ሌላ ቀን እናወራለን። አያገባም። ደህና ዋላችሁ? እየሰማችሁ ነው? ስለዚህ ሙሴ ድንኳኑን ይተክላል። ይሄ ድንኳኑ ከተሰራ በኋላ ድንኳኑ የሚሸከመው እስራኤል እንደምታውቁት 40 ዘመን ነው የተጓዙት ሀገራቸው ለመግባት በምድረ በዳ በኩል እየተጓዙ ማለት ነው። እና 40 ዘመን ሙሉ ድንኳኑ ከከተማ ወጣ አሁን ቅድም እንደነገርኳችሁ ከከተማ ወጣ አድርጎ ከሰፈር ወጣ አድርጎ ይተክለዋል። ምኑን የት ይተክለዋል? ከከተማ ወጣ አድርጎ ከሰፈር ወጣ። ለምሳሌ እስራኤል የሰፈሩት እዛ አካባቢ ከሆነ ድንኳኑ የሚተከለው ከሰፈር ወጣ ብሎ፣ ምክንያቱም እዛ ድንኳን ውስጥ ምን አለ? ታቦቱ አለ። በደብረ ሲና እግዚአብሔር የሰጠው ታቦት እዚያ ቤተ መቅደስ ውስጥ ነው የሚቀመጠው። በእውነት ገጠር ብትሄዱ ከእስከ ኤርትራ ጀምሮ በትግራይ፣ በጎንደር፣ በጎጃም፣ በሰሜን፣ በደቡብ፣ በምስራቅ ኢትዮጵያን ብትዞሩ አብያተ ክርስቲያናት በጠቅላላ ከሰፈር ውጭ ነው ያሉት። ታይታችኋቸው ገጠር ያደጋችሁ ታውቁታላችሁ። ቤተ ክርስቲያን አካባቢ ሰፈር አይመሰረትም፣ መንደር አይመሰረትም። ምክንያቱም በመንደር ውስጥ ብዙ ነገር ይከናወናል፣ ብዙ ጉዳይ ይፈጸማል። ዛሬ የከተማ አብያተ ክርስቲያን አይታቸው እንደሆነ ከተማው ዘው ቤተ ክርስቲያኑ በር ላይ ቁሳቁስ ይሸጣል፣ ምኑ ይሸጣል። አሁንማ ዓመት በዓል ሲመጣ አይታቸው እንደሆነ እንደው ከቃለ እግዚአብሔሩ ከሚጸለየው ጸሎት ይልቅ የሚለመነው ልመና የሚሸጠው ቁሳቁስ ቤተ ክርስቲያን ነው የሄድኩት መርካቶ ብለን እስከምንጠይቅ ድረስ ያስደነግጣል። በጥንት ጊዜ ክልክል ነው። ታቦቱ ሲዞር ራሱ 2000 ክንድ ረጅም ህዝቡ በርቀት እንዲከተል ነው የታዘው። ታቦቱ ሊከበር ይገባዋል። ምዕመናን ዛሬ እያጋጠሙን ያሉን ፈተናዎች ከ3 ከ4 ነገር የሚመነጩ ናቸው ብያዝ። አንደኛ ከድፍረታችን ዛሬ እኔ እውነት በየቲክቶክ ትሰሙታላችሁ፣ እናንተ በየዩቲዩብ ትሰሙታላችሁ። እመቤታችን ላይ የሚቀረሸው ቅርሻት እንኳን ጦርነት እሳት ከሰማይ አለመዝነቡ ሐዲስ ኪዳን በመሆኑ እውነቱን ለመናገር ታቦቱ ላይ በክርስቶስ ላይ በቅዱሳን ላይ በጻድቃን ላይ በመጽሐፍ ቅዱሱ ላይ የሚፈጸመው
ቧልት፣ ፌዝ፣ ቀልድ፣ ስድብ፣ ጥላቻ ዋጋ ያስከፍላል። አያችሁ ሙሴ ድንኳኑን ወስዶ ከሰፈሩ ምን አደረገው? ራቅ አርጎ ወጥ አርጎ ተከለው። ምክንያቱም ቀጥሎ ምን አለ? ድንኳኑ ወደ ተተከለበት ወደ ውጪ ይሄድ ነበረ። ማንን የሚፈልግ? ጮክ ብላችሁ ንገሩ። ማንን የሚፈልግ? ወዴት ይሄድ ነበር? ከሰፈሩ ወጥቶ ወዴት ይሄድ ነበረ? ወደ ድንኳኑ ይሄድ ነበረ። ጥንታውያኑ የተዋህዶ ሊቃውንት ገዳማቱን የመሰረቷቸው ተመልከቱ። ማንኛውም የኢትዮጵያ ገዳም ከከተማ ጋር የተቆራኘ የለም። ታላቁ ገዳማችን ደብረ ሊባኖስ አሁን ቅርብ ጊዜ ከተማው እየቀረበ ትንሽ የከተማ ናት። እየቀረበ ዝቋላን ተመልከቱ። 3 ሰዓት ነው ዳገቱ የሚወጣው። እነ ማህበረ ሥላሴ፣ እነ ዋልድባ፣ እነ ደብረ አባይ፣ ሌሎችም ጥንታውያኑ ገዳሞቻችን እነ ራማ ኪዳነ ምህረት፣ በኤርትራም በኩል ያሉ እነ ደብረስ ብዙ ገዳማት አሉ በዛም በኩል ያሉ። ስለዚህ ገዳማቱ ትልልቅ አድባራት በጠቅላላ ከከተማ ከህዝብ ወጣ ያሉ ናቸው። ጸበል ውጭ ነው የሚያድረው አይደል? ታስታውሳላችሁ? የጸበል ቀየት ነው የሚያድረው፣ ውጭ ነው የሚያድረው አይደል? ለምንድን ነው? እቤት ውስጥ የሚፈጸመው ነገር አይታወቅም። ለምሳሌ ቤቱ ስዕለ ማርያም ላይ ሰቅሎ እኮ ከስር ጫት የሚቅም ጀግና እኮ ይኖራል። የቢራ ጠርሙስ ሐሺሽ እኮ የሚቅም ነው የሚያጨስ ነው እኮ ይችላል። እመቤታችን እዛ ላይ ቁጭ ብላ ያን እንድትታጠብ በእውነት ይሄ በጣም ነውር ነው። አክብሮት ይገባል። ትልቅ ሰው እንኳን ቤታችን ስንጠራ እኮ እንደው የማንፈልጋቸው እቃዎች እንኳን ቢኖሩ ወደ ጓዴ ይከተታሉ እንዳያቸው። ስለዚህ ይሄ ሙሴ ድንኳኑን ከከተማው ከሰፈር ውጪ ወደ አድርጎ ተከለው። ድንኳኑ እዛ ውስጥ ምን አለ ብያቸዋለሁ? ታቦቱን ጨምሮ ነዋያተ ቅድሳት አሉ፣ መስዋዕት የሚሰዋባቸው አሉ። ያ ድንኳን የእስራኤላውያን የእንባ ማፍሰሻ ነው፣ የቁስል መፈወሻ ነው፣ የስብራት መጠገኛ ነው፣ የጎደለ መሙያ ነው። ፈርዖንን ያህል ጠላት ተነስቶባቸው በምድረ በዳ እየተጓዙ መና ከሰማይ እየወረደ ውሃ ካለት እየፈለቀ በየመንገዱ አሕዛብ እያሳደዷቸው እየተዋጓቸው የምድረ በዳው እባቡ ጊንጡ እየተዋጋቸው ይህ ሁሉ እየተፋለመላቸው ያለ ጋርዷቸው ያለው ማን ነው? እግዚአብሔር። እግዚአብሔር ደግሞ የሚያነጋግር በምን ውስጥ ነው? በድንኳን ውስጥ ነው። ድንኳኑ ማለት ቤተ መቅደስ ማለት ነው። ስለዚህ እግዚአብሔር ታቦቱን ማነው ድንኳኑን ከሰፈር ወጣ አድርገህ ትከለው አለ። ከዛ ድንኳን ውስጥ እንግዲህ ቅድም እንደነገርኩት ታቦቱ አለ። ማንም ሰው እግዚአብሔር ለማግኘት የፈለገ ወደ የት ይሄዳል? ወደ ድንኳኑ ይሄዳል። እዛ ሄዶ እንባውን አፍስሶ ይመጣል። ጸሎቱን ጸልዮ ይመጣል። ጥያቄውን አቅርቦ ይመጣል። በዚህ በኩል ሀገራችን የተባረከች ሀገር ናት። ዛሬ ሰው ቢጨንቀው እንባውን ማፍሰስ፣ ጥያቄውን መናገር፣ ብሶቱን መተንፈስ፣ ለሰው የማያወራው እየየ ብሎ ማልቀስ እንኳን ቢፈልግ ብዙ አብያተ ክርስቲያናት አሉ። እዛ እንደው ጥጉ ሂደን ዛኔ ጋር በቁጭ ብለን እንባችንን አፍስሰን ብለን እንመጣለን። ዛሬ ትልልቅ ሆቴሎች አሉ አይደል? ሆቴሎች መሳቂያ እንጂ ማልቀሻ የላችሁም። ታውቃላችሁ። እንኳን ልታለቅሱ ቆሻሻ ልብስ እንኳን ለብሳችሁ ብትሄዱ የት ልትገባ ነው? እግዚአብሔር ግን ቆሻሻ ለብሳችሁ እየነፈረቃችሁ በእንባ ተጠምቃችሁ ቆሳስላችሁ ብትመጡ ከየት መጣ ሳይሆን የሚለው እግዚአብሔር እንኳን ደህና መጣህ። ቤተ ክርስቲያን እንባ ማበሻችን ናት፣ ብሶት መተንፈሻችን ናት፣ የቁስላችን መፈወሻ ናት። ያችን ድንኳን የቤተ ክርስቲያን ምሳሌ ናት። ስለዚህ ዛሬም አባቶቻችን ያን ይዘው አብያተ ክርስቲያናቱን ገዳማቱን እየሰማችሁ ነው፣ አድባራቱን ወጥ አድርገው ነው የተከሯቸው። ይሄ አሁን አንዳንድ አብያተ ክርስቲያን አዲስ አበባ አይታችሁ እንደሆነ ወጡ ይሸጣል። ይገርማችሁ አይታችሁ ብዙ ወጡ ሰፈር የሚሰራው ወጥ ቤተ ክርስቲያን ሁሉ እስከሚሸጥ ድረስ በጣም ተጠጋግቷል። ይሄ በጣም ትክክል አይደለም። እንደው በተቻለ መጠን አብያተ ክርስቲያናት ብቻቸውን መቀመጥ ያለበት በገጠር ጭው ባለ በረሃ የለመለመ ዛፍ የበዛበት ቦታ ካያችሁ እዛ ቦታ ምን አለ ማለት ነው? ቤተ ክርስቲያን አለ ማለት ነው። ቤተ ክርስቲያኒቱ እንደው የተፈጥሮን የመሬቱን የሥነ ምድሩን አስተዳደር ሳይቀር ነው ያሳደገ። በገጠር በበረሃ ትልልቅ ዛፍ ካለ ትልልቅ ጫካ ካለ እዛ ውስጥ ቤተ ክርስቲያን አለ ማለት ነው። ልክ እዛ ገብታችሁ ይሄ ጉልላቱ ሿ ስታዩ እንደው እንዴት ደስ እንደሚል እንዴት እንደሚከብድ ረዴታል። ዛሬ አብያተ ክርስቲያን ስትመጡ መቼም ድህነቱም ይዞን ሱቅ ዙሪያውን ተገጠገጠባቸው። ሱቁ እዛ ዞር ስትሉ ቦርሳቸው ነው ትዝ የሚላችሁ እግዚአብሔር አይደለም። ምክንያቱም የሚገዛ ቃዛ
እግዚአብሔር ከማስታወስ ይልቅ ሱቁ ቦርሳ የምናስበውና በእውነት ወደፊት ድህነታችን ሲለቀን ሆዳችን ሲሞላ እናስተካክለዋለን። እስከዛው ዕድሜ ይስጠን እግዚአብሔር ሰላም ይስጥና ዙሮ ድንኳኑ የተተከለ ከሰፈር ውጪ ለምን ውስጡ ንዋያተ ቅድሳት ስላሉ እግዚአብሔር የሚፈልግ ሰው ደግሞ ድንኳኑ ወደ ሰፈር ሳይሆን የሚመጣው ፈላጊው ሰው ወዴት ይሄዳል? ወደ ድንኳኑ ይሄዳል። ምዕመናን ታሪኩ ይሄ በኦሪት ዘጸአት ምዕራፍ 33 ላይ ተጽፎላችሁ ሙሉ ብታነቡት ብዙ ትምህርት ይሰጣል። እኔ ግን እንደው ጠቅለል ለማድረግ ያህል ምዕመናን ከሰፈር መውጣት አለብን። ከግል አመለካከታችን መውጣት አለብን። ሰፈር የተባለው ጥላቻ ነው። ሰፈር የተባለው ክፋት ነው፣ ተንኮል ነው፣ ቂም ነው፣ በቀል ነው። ለምሳሌ ዛሬ የነነዌ ጾም ናት። ትናንትና ጀምረን እየጾምን ነው። የዛሬ 2400 እና 500 ዓመት ገደማ ነነዌ በምትባል ሀገር በበለጸገች፣ በሰለጠነች፣ በተገነባች ሁሉ የምግብ፣ የልብስ፣ የመጠለያ ችግር በሌለባት ህዝቡ ጠግቦ በልቶ ጠጥቶ ዘፍኖ ጨፍሮ የሚኖርባት ሀብታም ከተማ ነበረች። ከተማዋ ያቺ ታላቅ ከተማ ስልጣኔዋ፣ ብልጽግናዋ፣ ሀብቷ፣ ግንባታዋ የሁሉ ነገር መሟላት ለኃጢአት አጋለጣቸው፣ ለክፋት አጋለጠ፣ ከእግዚአብሔር ለያቸው። ነገር ግን ምዕመናን እነዚህ ሰዎች ለኃጢአት የተጋለጡት አውቀው አይደለም፣ በአስተማሪ እጥረት ነው። የሚነግራቸው አጥተው ነው። ስለዚህ እግዚአብሔር ምን አደረገ? የሚነግራቸው አጥተው አስተማሪ አጥተው ስለሆነ አስተማሪ ዮናስን ላከ። ዮናስ እዛ ደርሶ አረ ይህች ሀገር ትትገፈታ እስከ ነሰሉስ እስከ 3 ቀን ድረስ ንስሐ ካልገባችሁ ካልተመለሳችሁ ከተማዋ ትገለበጣለች፣ ትጠፋለች፣ ትነዳለች፣ ትቃጠላለች ብሎ አስተማረ። ረጅም ሰዓት አስተማረ አይልም፣ ጥቂት ነገር ነው የተናገረው። ነገር ግን ጆሮ የተከፈተለት ሰው፣ ልቡ የተዘጋጀለት ሰው፣ እግዚአብሔር ዳን ያለው ሰው በትንሽ ነገር ይድናል። ወዳው ህዝቡ ሰማና ደነገጠ። ወሬው ተያይዞ ከማን ዘንድ ደረሰ? ስልምናሶር ከሚባለው ከነነዌ ንጉሥ ዘንድ ደረሰ። አረ ንጉሥ፣ የምታስተዳድራት ከተማ፣ የምትገዛት ሀገር ህዝብ ሊያልቅ ነው፣ ከተማ ልትወድም ነው፣ ልትገለበጥ ነው፣ ቶሎ ንስሐ ግቡ እያለ የሚያስተምር መጥቷል የሚል መልእክት ደረሰው። ለማን? ለንጉሱ። ንጉሱ ወዳው አዋጅ ወጣ። ከዛሬ ጀምሮ ለ3 ቀን የሚገርመው ጥጃ ጡት እንዳይጠባ ሰምታችሁኛል። ከብቶች ወደ ሳር እንዳይሰማሩ፣ ያገባችሁ ሙሽሮች ካላችሁ ከጫጉላችሁ ውጡ፣ ማቅ ልበሱ፣ አመድ ነስንሱ፣ እንባችሁን አፍስሱ፣ ወደ እግዚአብሔር ጩሁ፣ ልንጠፋ ነው፣ ልናልቅ ነው ብሎ ንጉሱ አዋጅ ነገር። እንግዲህ ልባም መሪ፣ ልባም አባወራ፣ ልባም ሾፌር፣ ልባም በየተሰማራንበት የሥራ መስክ ያለን ኃላፊነት ላይ ያለን ሰዎች ለምናስተዳድረው ህዝብ፣ ለምናስተዳድረው ቤተሰብ፣ ለምናስተዳድረው ልጆቻችን፣ ላሳፈርነው ህዝብ ኃላፊነት አለን። ዶክተሩ ለሐኪም ቤት በሽተኞቹ መሪያቸው ነው። ሾፌሩ ላሳፈራቸው ሰዎች መሪያቸው ነው። ካህኑ ለሚያስተዳድራቸው ምዕመናን መሪያቸው ነው። ባል ለቤተሰቡ መሪ ነው። ኃላፊነት ሊሰማው ይገባል። ወዳው የንጉሥ አዋጅ ነው። ረዘመ ብለው አያሳጥሩት፣ አጠረ ብለው አያስረዝሙትምና ወዳው የነነዌ ህዝብ ማቅ ለበሰ፣ አመድ ነሰነሰ፣ ማቅ ለበሰ፣ እንባውን አፈሰሰ፣ ጮኸ። እግዚአብሔር የተቃጣውን መዓት መለሰው። ነነዌ ከእሳት ተረፈች። ነገር ግን ነነዌ ከእሳት የተረፈችው እግዚአብሔር ቸር ስለሆነ ብቻ አይደለም፣ ቸርነቱን የሚፈጽምበትን መንገድ ያስተካከሉ ሰዎች ስለተገኙ ነው። የተመለሱ ሰዎች ስለተገኙ ነው። ዛሬ ለሚነደው እሳት፣ ለሚፈሰው ደም፣ ለተፈጠረው ችግር ከጓዳችን ከማጀታችን ጀምሮ ከቢሮአችን፣ ከሱቃችን፣ ከትዳራችን በእነዚህ ሁሉ የምንፈጽማቸው ወንጀሎች ተጠራቅመው የመጣ ውጤት ነው። ስለዚህ ከዚያ ወጥተን ቅድም እንዳልኳችሁ እግዚአብሔርን የፈለገ ከሰፈር ወደ የት ይሄድ ነበር ብያችኋለሁ? ወደ ድንኳን። በድንኳን ውስጥ ማን አለ? እግዚአብሔር አለ። እኛ ከሰፈር መጥተን አሁን የተሰበሰብነው በድንኳኑ አጠገብ ነው።
በቤተ ክርስቲያን ውስጥ ነው። እዚህ ማን አለ? እግዚአብሔር አለ። እዚህ ማን አለ? ችግር የሚፈታው አምላክ አለ። እዚህ ማን አለ? የሚያይ የሚሰማ ጆሮ ያለው አምላክ፣ ፈራጅ አምላክ፣ ይቅር ባይ አምላክ፣ የነደደውን የሚያበር የተቆረጠውን የሚቀጥል የተበላሸውን የሚያስተካክል የጠፋውን የሚመልስ አምላክ አለ። ስለዚህ ይሄ እንደሆን ግን ከሰፈር መውጣት አለብን።